እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ ቻው። የማይጠበቅ ነገር ካልጠበቅኳት መጣ። ያልልጅ በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ኤቢ እምቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ ነው። ምንድነው? በዚህ ሰዓት ቃዴስ መጠነን ይዟት እየሄደ ነው። ወዴት ልበልሽ? ቦታውን ቴክስት አድርጋልኛለች። አሁን እንሂድ እባክሽ። ቆይ ግን ምንድን ነው ያደረገሽ? ለምንድን ነው የማታዩ? ኤቢ አይንሽን ግለጭ። በትክክለኛ ሳይንስ ሲቀር ከማያ ትማሪም እንዴ? በቃ እንሂድ እባክሽ። አሁንም ቃዴስ መጠነን እየጀነጀናት ነው ልትይኝ ነው? በጣም አደገኛ ሰው ነው። ይኸውልሽ እመኚኝ፣ እንሂድና አብረው ካላገኘናችሁ የፈለግሽውን ቅጭ። ቦታውን ቴክስት አድርጋልኛለች። አውቀዋለሁ። አልጋ ቤቶች አሉ። ልጅቷ እንዳናስበላት እንሂድ በቃ። ምንድን ነው የምታወሪው? በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ። ነይ በቃ። በለው የዚህ ድራማ ቀውጢነት ግን ገና እንደቀጠለ ነው ትላላችሁ። ደረጀ ከቤት ወጣ። ደረጀ ማንም ሳያየው ከቤት ወጣ። ነገር ግን ለናታን ተናግሮ ነግሮኛል ምናምን ብሏል ማለት ነው። ደረጀ ከቤት የወጣው እንግዲህ ናታንና አበጌል በሰሩት ስራ መሰለኝ ባዘጋጁት እቅድ። ነገር ግን ደረጀ እነሱን ሰምቶ እንዴት ከቤት ሊወጣ ቻለ? ዊ ዶንት ኖው። ሶ እንግዲህ ናታንና እንዳያችሁት ናታንና አበጌል እየተማከሩ ነበረ። ሶ እንግዲህ ከቤት ሲጠፋ ለመጀመሪያ ያየችው ዳጣ ነበረች። ዳጣ ስታየው እንግዲህ ለናታን ደውላ አባቴ እኮ የለም የት ሄዶ ነው ምናምን ስትላት እንግዲህ ያው ናታንም ባልሰማንም እየመጣው ነው እንጃ ኤቢስ ምናምን ስትለው ከአርጁን ጋር ናት ምናምን ብላው ነበር። ስለዚህ እንግዲህ ከአርጁን ጋር እሷን ጠይቂያት ምናምን እያለ ነበረ። ከዛ እንግዲህ ማርታ ከቤት የለም ደረጀ ስትባል እንግዲህ ቀወጠችው። ይሄዳ ጥርግ ይበላ። አብጌል እንግዲህ አየሽማዬ ባንቺ ምክንያት ነው ይቅርታ አላረግለትም ማርሽ ቤቱን ለቆልሽ ወጣ። ከዛ እንዴት ነው የምትናገሪው? እንዴት ነው የሚያረግሽ ምናምን እያለቻት ነበረ ማርታ ማለት ነው። ድሮ ሴት ልጅ ለአባቷ አይደለም የሚወግነው። እንግዲህ ማርታን በእርግጥ በደል እየተደራረበባት ነው። አሁን ይቅርታ አድርግለት ተብላ ብትልም እንደተበደለች እኮ እነሱ ገብቷቸዋል። ግን ደግሞ እሷ አንደርስታንድ እንዳላረጓት ነው የተሰማት። እንግዲህ ደረጀም ቢሆን እንግዲህ አሜሪካ ሊሄድ ነው ምናምን ስትለው እኔ ከዚህ በኋላ በጸጸትና በትውስታ መኖር አለብን። ከዚህ በኋላ እኔ ካንተ ጋር እንደ ድሮ ወድጄ ወይም በፍቅር የምንኖርበት ጊዜ አይደለም። ካንተ ጋር እንደዛ ማድረግ አልችልም ብላ ስነግረው እንግዲህ ይቅርታ አላት። ይቅርታውን ደግሞ መቀበል አልቻለችም። ደረጃ ያለው አማራጭ ደብዳቤ ጽፎ መውጣት ነበረ። ደብዳቤ ጽፎ ከሷ በፊት ቀድሞ ወጥቷል ማለት ነው። እንግዲህ የቲቱ ናት ለመድኃኒት ለእህቷ እንግዲህ ታማሚ ባል እንዲኖራት አትፈልግም ምናምን እያለች ነበረ ማለት ነው። ስለዚህ ያንንም ስትነገር ስቲል ማርታ አሁንም ተወደዋለች። ግን ደግሞ ያ ነገር የወለደ ምናምን የተባለው ነገር ስታስበው ገና የዳጣን ሳታቅ እንግዲህ ያንገሸግሻታል ማለት ነው። ሰው ምንም ማድረግ አትችልም። አገሩን ለቃ መጥፋት ነው። ነገር ግን አገርም ብለቅ ችግሩም ተከትሏት ነው የሚሄደው። ሀሳብና ጭንቀት ነው። ስለዚህ ደረጃ አሁን ማውራት ስለማይችል መጀመሪያ እሱን አሳክሜ አንተን አሳክሜ መሄድ ያለብኝ እያለች ነበር። ወደ ውጭ ሀገር ሄደህ እንድትታከም አናግሬ ነበር። ነገር ግን ከዚህ ሀገር መታከም እንደምችል ነግረውኛል አለችው። ከዛም በኋላ እንግዲህ ደረጃንም ሁሉን ነገር ትቷት ጠፍቷል ማለት ነው። ሌላው እንግዲህ አክስትዬቱ ናት። አክስትዬቱ የለዛን ባል ቀምታ እየተንጨረጨረች ነበር። ለዛ አሁን ደግሞ ወደ ኤቢ ልዞር ነው። ምክንያቱም የኤቢ ባል እንግዲህ ኤቢ ብትነገር አትሰማም። በባለፈው ክፍል እንዳያችሁት ለምጥን ደዊና ሚሊሽን ስሚ ምናምን
ስትባል እሺ ምናምን ብላ ነበር። ከዛ ለምጥን እንደሚደውልላት ስነግራት ኤቢም እንግዲህ አብራ ልታዳምጥ ሄዳ ነበር። ነገር ግን ውሃ አስበልታቸዋለች። በዛ ላይ እንግዲህ ከዳጣን አሁን ላይ እያመነቻት አይደለም። እኔ እህቴ ነሽ ብዬ ብዙ ነገር አልፌሻለሁ አልፈልግም ምናምን እያለቻት ነበረ። ከዛም በኋላ ስሚ ችግር የለውም ምናምን ስትላት አሁንም ውሃ የሆነ ነገር ስትል በቃ እሱ ደግሞ ቃደስ ደግሞ ተቀየሰና አማርኛውን ቀየረ። አንቺ ልጅ ነሽ አጥኚ፣ ወንድ ጋር መደወል የለብሽም፣ እንደዚህ ማድረግ የለብሽም ምናምን አለ። ምክንያቱም ውሃ ከነ ውሃ ቤት ከሆነች ተጠያ ሴረችበት እንደሆነ ነቅቷል አሁን ላይ። ስለዚህ አብጌል ደግሞ አንደርስታንድ ልታደርግ አልቻለችም። እኔ የማውቀው ቃዲስ ይሄ ነው። አንቺ ዝም ብለሽ አትቅለብለቢ፣ አርፈሽ ተቀመጭ፣ ከሱ ራቂ ምናምን እያለቻት ነበር። እኔ ማግባት ፈልጋለሁ፣ ቀለበት ገዝተናል፣ ሰው ምን ታደርጊያለሽ? ከዚህ በኋላ ምን ልታደርጊ ነው እንደዚህ የምትይው ምናምን እያለቻት ነበር። ኦኬ እሱ በጣም ይቅርታ፣ እኔ ላንቺ ብዬ ነበር እኮ እንደዚህ ያደረኩት ምናምን እያለቻት ነበር። ስለዚህ አብጌል ማን ነው ዳጣ አሁንም ቢሆን ተስፋ አልቆረጠችም። እንግዲህ ውሃን ስላየ ነው ሰውየው እንደዛ የሆነው። ከዛም አሁን ቤት ሰተት ብሎ መጥቷል። እነ ማርታ እየተጨነቁበት ባሉት ታይም ላይ ስለዚህ እሱ ገዜን አስገብቶታል ማለት ነው። ያኛውም ተጠርቶ መጥቷል። ትክክለኛ ፍቃዱ በእርግጥ አርጁን ነው። አርጁንን ግን አንደርስታንድ ልታደርገው አልቻለች። ምክንያቱም አሁን አርጁን የተቀየረው አሁን ነው። ድሮ ቢቀየር ኑሮ እሷም በቃ እንትን ትለው ነበረ። ነገር ግን እሱ ጊዜው ካለፈ በኋላ ነው የተቀየረው። ከአርጁን ጋር እንግዲህ እያወሩ እያለ ሰውየውን መጥቶ ግባ ብሎታል ማለት ነው። ማነው ስሙ? ገዜ እንዳስገባው እንግዲህ ያም ገብቷል፣ ይሄም ገብቷል። አንተ የራሴ ሌላ ችግር አለብኝ፣ የራሴን ችግር መፍታት አቅቶኛል፣ አጨቅጭቀኝ ወንድም አለም ይለኛል እንዴ ደግሞ የታባቱ የሚያቀኝና ይቀልቃል እያለ ነበር ማለት ነው። ከዛ በኋላ እንግዲህ እሷ አርጁን ጋር እያወራች ነበር። አርጁን ደግሞ በጣም የድሮ ያሳለፋቸውን ህይወት ምናምን እየነገራት ነበረ። ምክንያቱም እናቱ እኔ በቃ የመጨረሻ በሞትኩ ብዬ የተመኘውበት ቀን ወይ መቼ እንደሆነ ታውቂያለሽ? አባቴ እናቴን ሲመታት ያየው ቀን ነው አለ። ከዛም በኋላ የዛኔ በሞትም ደስታዬ ነበረ ምናምን እያለ ነበረ። ከዛም በኋላ እንግዲህ እናቴ አባቴ ደግሞ የእናቴ ጥቅም የገባው ከሞተች በኋላ ነው። ታስታውሻለሽ? የዛሬ 3 አመት እኮ እናቴ ሞታብኝ ነበር አለ። በጣም ይቅርታ አርጁን ምናምን አለችው እሷ። ከዛ እኔ ከንቱ ሰው ነኝ፣ እኔ የማልጠቅም ሰው ነኝ፣ ለእናቴ ምንም ማድረግ አልቻልኩም። አባቴም ደግሞ አሁን ላይ ከሄደች በኋላ የመቃብሩ እየሄደ ያለቅሳል። ከሷ በኋላ አንድ ሚስት አግብቶ ነበረ፣ ግን እንደሷ ልትሆንለት አልቻለችም። ሰው ፈታት። እንግዲህ ኤቭሪዴይ እየሄደ ከመቃብር እየሄደ ያለቅሳል፣ ይጸጸታል፣ ግን ደግሞ መመለስ አይችልም። እኔም እንደሱ ነው የሆንኩት። አንቺ ከሄድሽ በኋላ ድሮ ራሴን አጥፍቼ ያው ማንነቱን ደብቆ ምናምን እንዲህ ሲል እንግዲህ አብጌልም ወደ ሌላ ተቀየሰች ማለት ነው። ምክንያቱም አርጁንን ማንም ሰው እንደዚህ ይሆናል ብሎ ጠብቆት የሚያውቅ የለምና፣ ስለዚህ እኔም በገዛ እጄ ነው ራሴን ያጠፋሁት ምናምን ብሎ ተጸጸተባት እና በቃ አርጁን እኮ አንተ እኮ አሁን ተቀይረሃል፣ በቃ እንደዚህ አትሆን ምናምን እያለችው ነበር። ማረግ ትፈልጋለህ እንደው ለዛሬ እድል ብሰጥ ምናምን ስትለው ሲል ያኛው ድርስ አለበት። ያኛው ደግሞ ሲያስመስል ቆይቶ ነው የደረሰበት። ደግሞ ይነቃብሃል ታያለህ። አብጌል መበቀል እፈልጋለሁ እያለች ነበር። አክስቴቱ ምን አይነት ሰይጣን እንደሆነች ጌታ። ከዛ አብጌልን ለመበቀል እንግዲህ አሜሪካ ልትመለሽ ነው ምናምን ሲላት እንግዲህ አሜሪካ ቃል ካለው እንትን አስገባለሁ አስወጣለሁ እያላት ነበር ለአብጌል። ከዛ አሜሪካ የመሄድ ፊልም አለኝ ምናምን ሲል ስጠህላላትም ለልጅቷ። ከዛ በዛ ደካማ ጎኑ ገብታ እንግዲህ ስልኩን ተቀብለዋለች። ስልኳንም ወስዷል ማለት ነው። ስለዚህ ስልኳን ከወሰደ በደንብ ተጀነጅነውና የሚነቃበት ይመስላታል ይሆናል። እንግዲህ አብጌል ደግሞ ያንን ነገር ማውቋ ለሷ አሪፍ ነው ብዬ ነው የማስበው። በጊዜ እንደውም እንደዚህ ቀለበት ምናምን ሲል ከሰከስ ከያዘችው ግን ደግሞ ከዛ ሳይደርስ መጀመሪያ በመጠን የሚያዝ ነው የሚመስለኝ። በመጠን አላቅም ብቻ እንዴት እንደሆኑ። ስለዚህ ስልኩን ተቀብሎ ሲሄድ እንደዚህ እያረገች እየሳማት ምናምን አገኘ።
ስለዚህ እሱም አርጁንም ዝም ብሎ ጥሏቸው ነው የሄዱት። ግን እሷ ተንቀጠቀጠች። በጣም ይቅርታ እንደሚያስቸግርሽ አውቃለሁ፣ ግን ከሱና በኋላ ድጋሚ እንዳታገኙ ምናምን። ደግሞ ከሱም ብሶሷ ሊቆጣጠር ይፈልጋል። የማይረባ ልክስክስ። እንግዲህ በስተመጨረሻም ምጥን እና ቀዲስ አንድ ላይ ነበሩ። ከዛም በኋላ ምጥን እንግዲህ ከቀዲስ ጋር ስትሆኚ እንደውይልኝ ብላታለች ማለት ነው። ከዛ አብረን እንዋል ዛሬ አብረን ጊዜ እናሳልፍ ሲላት እሺ ያለችው። ከዛ በኋላ እንግዲህ ጊዜ ካለችው በኋላ እሷ ትዝ ያላት ምጥን ለዳጣ መደወል ነው። ለዳጣ ደውላ ሄሎ ዛሬ ትምህርት ቤት መዝገብ አንችልም ከቀዲስ ጋር ልውል ነው ምናምን አለቻት። ከዛ ሎኬሽን ማነው ያሉበትን ቦታ ቴክስት አደረገችላት። ከዛ እንግዲህ አብጌልን እንሂድ ብላታለች ማለት ነው። ቪዲዮ ምንም የማያስፈልገው አብጌልን እንሂድ ስትላት አብጌል አልሄድም እስካሁን ስቲል እየተከታተልሽው ነው። አሁን እሱ ምን ያደርጋል ብለሽ ነው ምጥን እየጀነጀነ ነው የምታይ